ሰላም ለኪ ማርያም ውድስት ባፈ ኩሉ ፍጥረት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች ውድ ኦርቶዶክሳውያን የእናታችን የእመቤታችን የባታ ለማርያም የአስራት የበኩራት ልጆች የምንወዳችሁና የምናከብራችሁ በዚህ በወረገኑ ደብረገነት ባታ ለማርያም እና አቡነ ተክለ ሃይማኖት ቤተክርስቲያን ግንቦት 21 ቀን የእመቤታችን ለእስላምም ለክርስቲያንም በዚህ በግብጽ ሀገር እየተገለጸች ይታይበት የነበረውን በዓል ምክንያት በማድረግ በግንቦት 21 በታላቅ በዓል ስለምናነግስ ብዙ አባቶች መምህራን ጳጳሳት ተጋብዘው በዚህ ቦታ እናንተን ለመባረክ ስለሚገኙ መጥታችሁ በዓለ ንግሱን እንድታከብሩ በቅድስት ቤተክርስቲያናችን ስም ጠርተናውታል። እታ ለማስተዋወቅ ያክል እንደምታዩት ይሄ ቤተልሔሙ ነው። እንደምታዩት እንግዲህ ምንም መዞሪያ እንኳን የሌለው ነው። ቦታው ከተመሰረተ ገና 4 ዓመቱ ነው። እንደምታዩት አጥሩ ሁላ ተይዞብን ያለው ታጥሮብን ይህንን አጥር ለማንሳት እናንተም ተጋብዛችኋል። ይህንን አጥር ተባብረን ይህ ታቦት መዞሪያው ነው እንድናነሳ ሁላችሁም ኦርቶዶክሳውያን ይህንን ሚዲያ የምትከተሉት ሁላችንም ይህንን አጥር አንስተን የባታ ለማርያምን ክብርና የአቡነ ተክለ ሃይማኖትን ክብር እንድንትገልጽ እነዚህ ሰንበት ተማሪዎች የሆኑ የሚማሩበት እንኳን ጠፍቶ እዚህ ቁጭ ብሎ ነው ያሉትና በዚህ ቦታ ተጠርታችኋል። ግንቦት 21 የእመቤታችን በዓል ማለት ነው። እንግዲህ ይህ ቦታ ከተመሰረተ ገና 4 ዓመቱ ነው። 2013 ነው የተመሰረተው። እንደምታዩት ይሄ የሚገርም ባህር ነው። ይሄ ባህር ነው የነበረው። ብዙ ሰዎችን ያሰጥም ነበር። ይሄ የምታዩት ውሃ ነው፣ ባህር ነው የነበረው። ብዙ ሰዎችን ያሰጠመ በሬዎችን እንኳን ሳይቀር ያሰጠመ ነው። ግን ባታ ለማርያም በዚህ 2013 ከተመሰረተች ጊዜና ሰዓት ጀምሮ ብዙ ገቢረ ተአምር ተደርጎ ይሄ እንደምታዩት ጸበል ቤቱ ነው። ብዙ ገቢረ ተአምር ድውያን የዳኑበት ድውያን የተፈወሱ ነው። ይህ ጸበል ቤት ተሰርቶ ድውያን እየተፈወሱበት በእውነት ከብዙ ደውያቸው እናቶች አባቶች ከጭንቀት እየዳኑ እየተፈወሱ ነው ያሉት። ቦታው ምንም አዲስ ሆኖ የተደላደለ ቦታው ሰፊ ገና ባይሆንም ታቦተ ባታ ለማርያም አቡነ ተክለ ሃይማኖት ከገቡ ግን እዚህ ቦታ ካረፉ ጀምሮ ይሄ ስንት ሰውን ያሰጠመ ባህር ስንት በሬዎችን ሳይቀር ያሰጠመ ባህር የምታዩት ውስጥ ላይ ሸለቆ ውስጥ የምህረት ባህር ሆኖ አሁን ይሄ የምህረት ባህር ሆኖ የሚገርማችሁ የምህረት ባህር ነው። አሁን ዛሬ ሰዎች እየተፈወሱበት እየዳኑበት ነው ያለው ማለት ነው። እናቶች ይሄ ባህር ብዙ ሰዎችን ብዙ በሬዎችን ሳይቀር ያሰጠመ ባህር ነው። ዛሬ አቡነ ተክለ ሃይማኖት ባታ ለማርያም ከመጡ በኋላ የምህረት ባህር ሆኖ ከደዌ ሥጋ ከደዌ ነፍስ ሰዎች እየተፈወሱበት ይገኛል ማለት ነው። ኦርቶዶክሳውያን ሁላችሁም የእግዚአብሔር ልጆች የእግዚአብሔር ቤተሰቦች ይሄ ቦታ እንደምታዩት እንግዲህ ወረገኑ በእውነት ይሄ የእያንዳንዳችን ግቢ ቢፈተሽ እንኳን እንደዚህ አይደለም። ይሄ ነው እንግዲህ የቤተ ክርስቲያኑ ግቢና በር። ለምን ካላችሁኝ ቦታውን ገና ወደዛ ለማስፋት ስለፈለግን አስቀድመን ግቢውን ለማስከበር ተቸገርን ማለት ነው። ይሄው እንደምታዩት ታግሌ ነው መገባው። በጣም አስቸጋሪ ቦታ ነው። እንግዲህ ጸበል ቤቱ ይሄ ነው እንደምታዩት። እንግዲህ ጸበል ቤቷ ያዘች ያት ጸበል ቤቷ ከመቸገር አንፃር ምንድነው ጸበል ቤቱና ቤተ ክርስቲያኑ እዩት። እንግዲህ ይሄ ጸበል ቤት ነው። ይሄ የሴቶች የወንዶች ጸበል ቤት ነው። ቤተ ክርስቲያኑ ደግሞ ይሄ ነው። ለምንድነው ካላችሁኝ የቦታ ችግር ገጥሞን ነው። የቦታ ችግር ቦታው ሰፊ ነው። የገበሬዎች ቦታ ነው። እንደምታዩት ጸበል ቤቱ ይሄ ነው። ይሄው ጥበቃ ቤቱ ይሄ ነው። ቤተ ክርስቲያኑ ይሄ ነው። ሌላው ደግሞ እንደምታዩት በጣም በሚያሳዝን ሁኔታ እዩ። እንግዲህ ታቦት በዚህ ነው የሚሄደው። እንግዲህ ታቦታውን በዚች ነው የሚሄደው። እንግዲህ አይው በዚች አጥር ይሄ ነው። ታቦት በዚች ነው የሚሾልከውና ምእመናን ይህንን ቦታ አይቶ ዝም ማለት በጣም ይከብዳል። በጣም ይከብዳል በእውነት። አቅሙ ያላችሁ ሰዎች ቢያንስ ወደዛ ፈቀቅ አድርገ ነው አይው ከቦታ ማጣት አንፃር ልጆቻችን እዚህ ጋር ነው የሚማሩትና ታቦት እንግዲህ በዚህ ነው እየሄደ ያለው። እንግዲህ በዚህ
እቺ ቦታ ናት እንግዲህ ታቦቱን እየወሰደች ያለችውና ይህንን ቦታ አቅሙ ያላችሁ ሰዎች በአቅም በርታ ያላችሁ ሰዎች እግዚአብሔር ጸጋውን ያበዛላችሁ ልጆቻችን በውጭም በውስጥም ዓለም የምትኖሩ በመናስቀምጠው የቤተክርስቲያኑ አካውንት ገቢ ብታደርጉልን ቢያንስ እንኳን እቺ ፈቀቅ ብላ በእናንተ ስም ታቦቱ እንኳን ዘና ብሎ በዚህ ዘና ብሎ እንዲሄድ እና ሰንበት ተማሪዎች ፀሐይ ላይ ነው ያሉት። አይው እንግዲህ ያሳዝናሉ። ፀሐይ ላይ ነው ያሉት። እነዚህ ልጆቻችን ታዳጊ ልጆች ነገ የቤተክርስቲያን ተተኪ ትውልዶች ፀሐይ ላይ ነው ያሉትና ይህንን ልጆቻችንን ቢያንስ እቺን ወደዛ ፈቀቅ አድርገናት እንደው የተሻለ ነገር እንድናደርግ ልጆቻችን ለእናንተ ነው የምንነግራችሁ። ባታ ለማርያም የምትወዷት የባታ ለማርያም ወዳጆች ይህንን አጥር ፈቀቅ አድርገንላት በአማራ እዚህ ጋር እንኳን ተሻላለች የሰፋል። ይሄኛው በጣም አስቸጋሪ ነው እንደምታዩት ጠባብ ናት። ታቦት በዚህ ነው እየዞረ ያለውና ልጆቻችን እንደው የምትችሉትን እንደምታዩት አስራት በኩራታችሁን በዚህ ቦታ ብታውሉ አንድ መስመር ፈቀቅ ቢል በእናንተ ስም በጣም እጅግ ደስ የሚልና ያማረ ስለሚሆን ልጆቻችን እንደው በእውነት ይህንን ቤተክርስቲያን ለመርዳት ተጋብዛችኋልና አነሰ በዛ ይልም አሁን በውጭ በተለይ በውጭ ዓለም ያላችሁ ሰዎች አስራት በኩራታችሁን ለታላላቅ ቦታ ተሰጣላችሁ። ታላላቅ ቦታው አይገባውም ብዬ ሳይሆን በተለይ ደግሞ እነዚህ ቦታዎች ነገ ካልያዝናቸው አዲስ አበባ መሀል ከተማ ነው ያለነው፣ ቦሌ አየር መንገድ ነው ያለነው። ይሄ ቦታ ዛሬ ካልተያዘ ነገ እናገኘውም። ይሄን ቦታ ነገ ሌላ ሰዎች መተው ከያዙት በኋላ ይሄ መቆርቆር ነው የሚሆነው። አሁን እግዚአብሔር ቢፈቅድ ያና ላይ ያዛለ የምታዩት ለቀብር ቦታ ነው። ያንን እያሰብን ያለን እናንተ ካገዛችሁ እናንተ ከረዳችሁን ያ የምታዩትን ለቀብር ቦታ ወደ ላይ ያለው ማለት ነው። ወደ ላይ ያለው የቀብር ቦታ እኛውን ደግሞ ወደዚህ ይሄ ገለባው ያለበት ወደዚህ ወደ ገለባው መስመር ይዞችን ደግሞ ለቤተ ክርስቲያን ለማድረግ ነው እየጣርና ያለነውና እንዲያው ባካችሁ ልጆቻችን አስራት በኩራታችሁን በዚህ ቦታ ውሉት። እንግዲህ ከቦታ ማነስ አንፃር ቤተ ክርስቲያኑ ይሄ ነው፣ ቤተልሔሙ ይሄ ነው። እንግዲህ እግዚአብሔር ያሳያችሁ ከቦታ ማንጣት አንፃር ማለት ነው። ይሄ ነው እንግዲህ ቤተ ክርስቲያኑ ከዚህ ነው፣ እንትኑ ደግሞ ቤተልሔሙ ነው ከዚህ ነው። ህጉ ሆኖ አይደለም ስርዓቱ ሆኖ አይደለም፣ ግን ከማጣት አንፃርና በቦታው ገና አዲስ ተመስርቶ ገና በአዲስ መመስረት ላይ ያለ ስለሆነ ነውና ልጆቻችን አግዙን። በዚህ ቦታ ላይ ካህናቱ ሊቃውንቱ ያለ ደሞዝ ያለ ምንም ደሞዝ ነው እያገለገሉ ንጹህ አገልግሎት እየሰጡ ያሉ ለምን ቦታው እንዲሰፋ ብለው ማለት ነውና የምትችሉትን እንድታግዙን እንዲያው በታላቅ ትሕትና ቅድስት ባታ ለማርያም በአቡነ ተክለ ሃይማኖት ስም ይያቸዋለሁ። እንዲያው ልጆቻችን ውለዱን፣ ይህንን ቦታ ግዙና ይህንን ቦታ አስፉና እንዲያው ውለዱን። የሁላችን መገልገያ ነው፣ የሁላችን መገልገያ ነው። ነገ መተን ምንቀበርበት፣ ነገ መተን ምንጠመቅበት፣ ነገ መተን ስጋ ደዌያችን የምንድንበት ከነፍስ ደዌ ምንድንበት ነው። ይህ ቦታ በእውነት ቅድም እንደነገርኳችሁ ብዙ ድውያን እዚቻ ወደ ምህረት መተው ምስክርነት ሰጥተዋል። ብዙ ድውያን መተው አይነ ስውር ድኖበታል። ልጅ የሌላቸውም ልጅ አግኝተውበታልና ይህንን ቦታ ልጆቻችን ሰው እናርገው፣ ቦታ እናርገው። በእርግጥ ባታ ከመጣች በኋላ ቦታ ሆኗል። ቅድም እንደነገርኳችሁ ይህ ባህር ነው የነበረው። ይሄ ውሃ ሰው ስንት ሰዎችን የፈጀ ስንት በሬዎችን ሁሉ የዋጠ በሬ ነበር፣ ባህር ነበር። ዛሬ ባታ ከመጣች በኋላ የምህረት ቦታ ሆኗልና አሁንም መጨረሻው ያማረ እንዲሆን መጨረሻው ሰፊ እንዲሆን አሁን ትልቁ ችግራችን ቦታ ነው። እኛ ምንም አንልም፣ ቦታ ግዙልን ነው በቃ። ቦታ አስፉልን። ይህ ቦታው ይስፋ። ነገ ይህን ቦታ እናገኘውም ልጆቻችን። ቦታ ካለፈን አለፈን ነው። ስለዚህ ይህንን ቦታ ለማድረግ ጥሪ ተደርጎላችኋል። በበዓሉ ዕለትም የምትመጡ ሳይመቻችሁ ቀርቷችሁ ደግሞ የማትመጡ ደግሞ ካላችሁ በመናስቀምጠው አካውንት ቁጥር የንግድ ባንክ የአባይ ባንክ ቁጥር እናስቀምጣለን። በዚህ መጠታችሁ እንድትባረኩ ገንዘባችሁ ልካችሁ እናንተም መጠታችሁ የምትችሉ መጣችሁ ማትችሉ ደግሞ በዛው ባላችሁበት አስራት በኩራታችሁ ልካችሁ በረከት እንድታገኙ ማለት እፈልጋለሁ። መንፈስ ቅዱስ አሐዱ አምላክም በስላሴ እናገራለሁ። ወደ እግዚአብሔር ቤት እንሄዳለን ጊዜ ደስ አለኝ ነው የሚለው ቃሉና እንግዲህ እቺ የምታዩት ደብራችን ደብረ ገነት ወረገኑ ባታ ለማርያም ቤተክርስቲያን ትባላለች። እንግዲህ እኛ እንኳን ለመኪና ቤታችን ብዙ እናረጋለን፣ ብዙ ነገር እናረጋለን። ግን ይሄ ደብር እቺ ደብራችን ታቦት የሚሄድበት መንገዷ እንደሚታየው አንድም ቀጭን ነው፣ ለመራመድም ምንም አይመችም። ከዚህ ጋር ነገ ላይ ሌላ ለለመሸጡ ሌላ ነገር ላለመሆኑ ዋስትና የለንም። ስለዚህ ኦርቶዶክሳውያኖች ድረሱ እንላለን። እዚህ ጋር ታቦተ ክብሩ ህዝቡን ሊባርክ በሚወጣበት ጊዜ የሚሰፋ ብሎ ሳይሆን የሚሄዱ ተሰልፎ ነው የሚሄዱ። ያ ደግሞ ለህግብ ለምንም ስለማይመቸን እቺኛዋ ቦታ ላይ ቢያንስ እንኳን የተወሰነ ሽራሪ ከፍ እንዲልልን በልዑል እግዚአብሔር ስም እንጠይቃለን ማለት ነው።
ሌላው ሁላችንም የእግዚአብሔር አደራ ኦርቶዶክስ እስከሆን ድረስ አሁን በመጣብን ነገር ላይ ወደፊት ለመራመድ እንዲያመቸን ማንኛውም ነገር ለማድረግ እንዲያመቸን ቤተክርስቲያን ላይ እየመጣን የምንማርበት አንባ መጠጊያ የመዝሙረኛው ዳዊት ምዕራፍ 47 ቁጥር 13 ላይ እግትዋ ለጽዮን ወቅፍዋ በውስጠ ማይፈዲያ ለዩ ልበክሙ ነው የሚለው። ልባችሁን አበርቱ ብለን ጽዮንን ከበቧት አንባ መጠጊያችሁ ናት ማለቱ ጽዮን ማለት አንባ መጠጊያ ናት ይላል። አንባ መጠጊያ የተባለችው ደግሞ አንድ ቅድስት ቤተክርስቲያን ናትና ቅድስት ቤተክርስቲያናችን ከመፍረሷ በፊት ያልሆነ ነገር ከመድረጓ በፊት እቺ መሬት ሰፋ አድርገን በግዛታችን ሰፋ አድርገን ልጆቻችን አስተምረን ከዚህ ከቤተክርስቲያን የተሻለ ህዝብ እንድናወጣ የተሻለ ምእመን እንድናወጣ አምላካችን እንዲረዳን ያው እንግዲህ እንድትረዱን በልዑል እግዚአብሔር ስም እንጠይቃለን። ወስብሐት ለእግዚአብሔር። ቦታው ከተመሰረተ ትንሽ ጊዜ በመሆኑ እንደምታዩት የገበሬዎች መሬት ነው ይሄ። ይህንን ቦታ ለመያዝ ከብዙ ምእመናን ጋር እየተነጋገርነ ፍግብ እያልን ያለና ይህንን ቦታ ለቤተ ክርስቲያኗ ለባታ ለማርያም አድርገን ባታ ለማርያም እናታችን በንጹህ አገልግሎት እንድትገለገል ምእመናኑ ይህን የመሰለ የምታዩት የገበሬ ቦታ ወደ ቤተ ክርስቲያኑ ተካቶ ልጆቻችን ሰንበት ትምህርት ቤቱ በነጻነት በሰላም እንዲገለገሉ የምታያቸው ሰንበት ተማሪዎች ናቸው። እነዚህ መማሪያ የሌላቸው ነው፣ በእውነት ያሳዝናሉና ይህንን የገበሬ ቦታ ወደ ቤተ ክርስቲያኑ አካተን ቤተ ክርስቲያኗ ንጹህ አገልግሎት እንድትገለገል ምእመናን የምትችሉትን የድርሻችሁን እንድታግዙን በበዓሉ ዕለት ደግሞ ግንቦት 21 ቀን መጥታችሁ ይህንን በዓል በሰፊው እንድታከብሩልን ትልቅ ጥሪ እያደረግን ነው። ይሄ የምታዩት ወደ ላይ ያለው አየር መንገድ ነው። ይህኛው ነው አሁን ወደ ቤተክርስቲያኗ ለማካተት እየጣርና ያለነውና ሁላችሁም ግንቦት 21 ቀን እንድትመጡ ቤተክርስቲያኗ ጥሪ ያስተላልፋለች። ቤተክርስቲያኗ ምንም ከተመሰረተች አጭር ጊዜ ቢሆንም ከተመሰረተች ጀምሮ ልጅ የፈለጉ ሰዎች ባታ ለማርያም ልጅ ስጭኝ እናቴ ባክሽን ብለው ልጅ ለምነው ልጅ አግኝተዋል፣ ልጅ ወልደዋል። አይነ ስውር የነበሩ እናት መጥተው እዚህ ቦታ አይናቸው በርቶ ድነው ተፈውሰው ደስ ብሏቸው ሄደዋልና በዚህ ቦታ ብዙ ገቢረ ተአምራት እየተደረገ ነው ያለው። በደራ ያሉት እማሆይ ወለተ ኢየሱስ እንግዲህ ደራ ድረስ ብዙ ህዝብ ይነግድ የነበረው እማሆይ ወለተ ኢየሱስም እዚህ ቦታ ወረገኑ ባታ ለማርያም ደብረገነት ባታ ለማርያም አገልግሎት እየሰጡ ነው ያሉ በተሰጣቸው ጸጋ። ስለዚህ ይህንን አገልግሎት ሁላችሁም ኦርቶዶክሳውያን በእውነት በውጭም በውስጥም ያላችሁ ኦርቶዶክሳውያን ይህንን የምትመለከቱትን ቦታ ለዚች ቤተክርስቲያን አስተዋጽኦ አድርገን አስራት በኩራታችንን አበርክተን ይሄ ንጹህ ቦታ ለቤተክርስቲያኗ ገቢ ሆኖ ጸበል አገልግሎቱ ብዙ ድውያን የሚፈውስ ነው፣ ብዙ ሙታን የሚነሱበት ቦታ እንዲሆን ከዚህ በፊት እንደምታውቁት ይህ ባህር ብዙ ነገር የነበረበት ባህር ዛሬ እግዚአብሔር የተመሰገነ ይሁን በዚህ ደረጃ የምህረት ቦታ ሆኖ አሁን ባህሩ ውሃው በሪያ ሰጥም ነበር እንደነገርኳችሁ ሰዎች ይገቡበት ነበር። ባታ ለማርያም አቡነ ተክለ ሃይማኖት ከመጡ ግን ይሄ ባህር የምህረት ባህር ሆኗል። አሁን ድውያን የሚድኑበት ባህር ሆኗልና ኦርቶዶክሳውያን የምትችሉትን አስተዋጽኦ በማድረግ በውጭም በውስጥም ያላችሁ በዚህ ሚዲያ የምትከታተሉ ይህንን የገበሬውን መሬት ወደ ቤተክርስቲያኗ አድርገን የምንችለውን አስተዋጽኦ አድርገን ቤተክርስቲያኗ ንጹህ አገልግሎት እንድትገለገል ታላቅ ጥሪ ታላቅ ግብዣ እየጋበዝናችሁ ነው። እንግዲህ በነገ ግንቦት 21 እመቤታችን በግብጽ ሀገር ለእስላምም ለክርስቲያንም ተገልጻ ተታይበት የነበረው ታላቅ በዓሏ በኦርቶዶክሳዊ ቤተክርስቲያን ደግሞ በድምቀት ይከበራል። ይህንን በዓል መታችሁ እንድታከብሩ ሁላችሁንም ኦርቶዶክሳውያን ቤተክርስቲያኗ ጠርታቸዋለች። እንግዲህ ይህንን በዓል በሰላም መጥታችሁ አብረን እንድናከብር አብረን በረከት እንድናገኝ እግዚአብሔር በምህረቱ በቸርነቱ ይርዳን። ይህንን ሚዲያ የምትከታተሉ ሁላችሁም ግን ይህ ሰፊ መሬት ነው የምታዩት። ሰፊ መሬት ለገበሬው የሚገባውን ነገር አድርጎ ቤተክርስቲያኗ ንጹህ አገልግሎት እንድታገለግልበት የእናንተን እጅ ይፈልጋል፣ የእናንተን ግብዣ ይፈልጋል። ቦታው እንደምታዩት ነው፣ በጣም ደስ የሚል አየር ያለው እንደው ቤተክርስቲያኗ አቀማመጥም በጣም ደስ የሚል ነውና ትንሽ የተቸገርነው አሁን ያው ቦታውን ወደ ቤተክርስቲያኗ ለማካተት ከገበሬዎች ጋራ ተነጋግሮ የእናንተን እጅ ነው የሚጠብቀውና ይህንን የምትችሉትን እንድትረዱን ለማለት እፈልጋለሁ። እግዚአብሔር የእመቤታችንን በዓል በሰላም ደርሶ ደግሞ ደስ የሚለው ዘንድሮ እርገት ነው። አብሮ ከእመቤታችን በዓል ጋር እርገት ነው። እንግዲህ ከሰንበት ላይ ደብረ ዘይት ይላሉ አባቶችና
የተደራረበ ታላቅ በዓል የበረከት በዓል ነውና ይህንን የበረከት በዓል በዚህ መታችሁ እንድታከብሩ ጥሪ ያደረግነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን ንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት በረከቱ ልጆች እንደምን ዋላችሁ? እንደምን አመሻችሁ? እንግዲህ እዚህ ቦታ እንደምትመለከቱት ወረገኖ ባታ ለማርያም ቅድስት እመቤታችን በዚህ ቦታ ከተመሰረተችበት ብዙ ታምራትን የምታደርግ እናት ነች። ለምሳሌ እኔ እዚህ አካባቢ የመጣሁት 2016 ነው። 2016 በራይ ወይም ደግሞ ተኝቼ ተገልጣልኝ እንግዲህ ለመጠመቅ የቦታውን ታምራትን ታሪክን ስሰማ በህልም ተገልጣ ያው ለመጠመቅ ስመጣ ከነበረብኝ ጭንቀትና ከነበረብኝ ፈተና ከቤተሰብ መበታተን አሁን ቤተሰቦቼ ተሰብስበው ቤተሰቦቼ አንድ ሆኖ እኔም ደግሞ እዚች ቅዱስ ቦታ ላይ ተገኝቼ እንዲመሰክርና ብዙ ታምራትን እንዲመለከት አደረገችልን ቅድስት እናታችን ባታ ለማርያም ነው። በዚህ ወር ውስጥ በግንቦት 21 ቀን በዚህ ቦታ ባለ ንግስ ይኖራሉ። ሁላችሁም ተጋብዛችኋል። መታችሁ ባለ ንግሱን እንድታነግሱና ያው የበረከቱ ተካፋይ እንድትሆኑ በእግዚአብሔር ስም አደራ እንላለን። ወስብሐት ለእግዚአብሔር ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንደምናችሁ። እንኳን ለእናታችን ለቅድስት ባታ ማርያም ዓመታዊ መታሰቢያ በዓል በሰላም አደረሳችሁ። በአዲስ አበባ ሀገረ ስብከት በቦሌ አካባቢ የምናገኘው ወረገኑ ባታ ለማርያም እና አቡነ ተክለ ሃይማኖት ቤተክርስቲያን ግንቦት 21 ቀን ታላቅ የንግስ በዓል ጥሪ ያደረጉ ስለሆነ መታችሁ የበረከቱ ተካፋይ እንድትሆኑ የእናታችን የቅድስት ድንግል ማርያም በረከት ተካፋይ እንድትሆኑ ጸበሉ እዚህ እንደምታዩት አባቶችም ከዚህ በፊት ብዙ ሲናገሩ ብዙ ሲያስተዋውቁ ነበረ። ጸበሉ በጣም ብዙ ድህነትን ብዙ ፈውስን የሚሰጥ በገዳም ውስጥ በጣም ታላላቅ ገቢረ ተአምራት እየተደረጉ ነውና መታችሁ የእግዚአብሔርን በረከት እንድታገኙ የእናታችን የቅድስት ድንግል ማርያምን በረከት እንድታገኙ በኃያሉ በልዑል እግዚአብሔር ስም እናሳስባለን። ከስር የምናስቀምጣቸው ስልክ ቁጥሮች አሉ። እነዛ ስልኮች ላይ ደውላችሁ ሙሉ መረጃ የገዳሙን መረጃ መጠየቅ ትችላላችሁ። ምናልባትም ደግሞ እግዚአብሔር ቢረዳችሁና ቢወድ ቢፈቅድ መርዳት የምትችሉ ሰዎች ካላችሁ የገዳሙ አካውንትም እዛው አካባቢ ይቀመጣል። በዛ አካውንት ላይ ገቢ ማድረግ ስለ ቦታው ሙሉ መረጃ መጠየቅም እንደዚሁ ትችላላችሁ። አምላካችን ልዑል እግዚአብሔር ወዶና ፈቅዶ እዚህ ሰዓት ስላደረሰን ክብርና ምስጋና ለስሙ ይሁን። ግንቦት 21 ቀን እደግመዋለሁ፣ ግንቦት 21 ቀን እናታችን ቅድስት ባታ ለማርያም ዓመታዊ ክብረ በዓል እንደዚሁም ደግሞ እርገቱም የዛኑ ዕለት ስለሆነ ሁለት ንግስ በአንድ ቀን በዚህ በተቀደሰ ስፍራ ብታከብሩ ምንኛ መልካም ነው። መታችሁ በረከትን እዩ። ስለ ቤተክርስቲያኑ ስለ ቦታው ሙሉ መረጃም በአካል አይታችሁ ብትሄዱም የተሻለ ሊሆን ስለሚችል መታችሁ በረከትን ተካፈሉ። ላለሁ በኃያሉ በልዑል እግዚአብሔር ስም በእናታችን በቅድስት ድንግል ማርያም ስም ለያላችሁበት ሰላማችሁን ያብዛልን። ወስብሐት ለእግዚአብሔር። ከአየር መንገዱ ወረድ ብሎ ደብረገነት ባታ ለማርያምና አቡነ ተክለ ሃይማኖት በጎሮ ለምትመጡ ጎሮ ወረድ እንዳላችሁ ወደ ትልድምቱ መስመር ከጎሮ ኪዳነ ምሕረት ፊት ለፊት ነው። ቅርብ ነው። ለመኪናም ለትራንስፖርት አያስቸግርም። ከቦሌ ለምትመጡ ደግሞ በአዲሱ መንገድ በገርጃ አድርጎ በተከፈተው በአዲሱ መንገድ ልክ ከጎሮ መንገድ ልትደርሱ ስትሉ ወደ ወረገኑ መታጠፍ ያለ በቡልቡላ ለምትመጡ ደግሞ ቀጥታ በሪፊቲ ገብርኤል አድርጋችሁ በመምጣት ትችላላችሁ። ለበለጠ መረጃ ስልክ ቁጥር እናስቀምጣለን። በስልክ ቁጥሩ ያስተዳደሩ ስልክ ቁጥር ይኖራል። በሱ ደውላችሁ አድራሻውን መጠየቅ ትችላላችሁ። ይህንን ቤተክርስቲያኑን ለምትረዱ ሰዎች ደግሞ የቤተክርስቲያኗ የንግድ ባንክ አካውንት እንዲሁም የአባይ ባንክ አካውንት እናስቀምጣለን። በመናስቀምጠው የቤተክርስቲያኗ አካውንት የምትችሉትን አነሰ በዛ ሳትሉ ለዚህ ቦታ ሻራችሁ ብታስቀምጡ ማለት ወዳለው ታላቅ ለእግዚአብሔር ነገ ግንቦት 21 ቀን በግብጽ ሀገር እስላምም ክርስቲያንም ተገልጻ ያዩዋት ነበር ተብሎ በታምረ ማርያም የተጻፈው ታላቅ በዓሏ የሚከበርበት በዓል ነው። እንዲሁም ደግሞ ከመቤታችን ጋር ደግሞ እርገቱ ገጠመን ደግሞ አጋጣሚና ይህንን በዓል ስታከብሩ ለማክበር ስትፈልጉ በዚህ ቦታ መታችሁ እንድታከብሩ በባታ ለማርያም በአቡነ ተክለ ሃይማኖት ስም እጅግ ጠርተናችኋል። ሁላችሁም ተጋብዛችኋል። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን ሰላም ያርግልን፣ ድውያንን ይፈውስልን፣ ሙታንን እግዚአብሔር በመንግስተ ሰማያት ያሳርፍልን። በውጭም ዓለም ያላችሁትን የተጨናነቃችሁትን ያዘናችሁትን ሁሉ እግዚአብሔር ከሀዘን ከጭንቀት ይጠብቀልን። ወስብሐት ለእግዚአብሔር። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ።
ሰላም ለኪ ማርያም ውድስት በአፈ ኩሉ ፍጥረት